የጠቅላይ ሚኒስትር አብይ ስኬታማ ሹመት መዘዞች በገርማሜ ጎሹ። የቃላት ኃይል ከመንፈሳዊ እስከ ዓለማዊ የፍልስፍና ዘርፎች ብዙ የተባለለት ነገር ነው። ይህ ኃይል ክፉም ደግም መዘዝ አዝሎ ሊመጣ ይችላል። ክፉ መዘዝ ይዞ የሚመጣው የቃላት ኃይል ምንጭ ውሸት ነው። ከሰው አንደበት የሚወጡ ቃላት እውነት፣ ውሸት ወይም ግማሽ እውነት ሊሆኑ ይችላሉ። ውሸትና ግማሽ እውነት ውጤታቸው በጎ አይደለም። ዓለም ላይ የታዩ እልቂቶች፣ ጦርነቶችና ዘር ማጥፋቶች ምንጫቸው ውሸት እንደሆነ አውስትራሊያዊው የሥነ ልቦና ባለሙያ አልፍሬድ አድለር አጥብቆ ይከራከራል። እንደ ምሁሩ ማብራሪያ ሰዎች ውሸትን የሚናገሩት እውነታን ከማስመሰል ተግባርን ከንግግር በማምታታት ጠባብና እኩይ ፍላጎታቸውን ለአጭር ጊዜም ቢሆን ለማሳካት ነው። ዋሾነት ዓላማው ብዙ ነው። ከኃላፊነት ለመሸሽ፣ ርካሽ ተወዳጅነት ለማግኘት፣ እኩይ ዓላማን ለመደበቅ፣ ወዲያው ሊከሰት የሚችልን ግጭት ለማስቀረት፣ የማይገባ ክብርና ቦታ ለማግኘት መቋመጥ ወዘተ ከዋሾነት ጀርባ ያደረጡ ምክንያቶች ናቸው። ዋሾነት ምክንያቱ ምንም ይሁን ምን ውጤቱ ግን አውዳሚ ነው። ዓለማችንን ማለቂያ ወደሌለው እልቂት፣ መስቀልቅል፣ ሙስናና ንቅዘት የከተታት የውሸት መዘዝ ነው። ውሸት የሰው ልጅ ልቦና ወደ አመፀኝነት፣ በቀለኝነት የሚነዳ አደገኛ መንፈስ ነው። በዓለማችን የታዩ አሰቃቂ ፍጅቶችና ስቃዮች የውሸት ውጤቶች ናቸው። በ20ኛው ክፍለ ዘመን መባቻ በናዚዎች የማሰቃያ ካምፕ የታየው አረመኔነት፣ እልፎችን ቁም ስቅል ያሳየው የስታሊን ቶርቸርና የጄኖሳይድ ትርኢት፣ የቤንቶ ሞሶሎኒ የጭካኔ በትር ሁሉ የውሸት ውጤቶች ናቸው ይላል የስነ ልቦና ባለሙያው ጆርዳን ፔተርሰን። ይህ ምሁር ዓለማችንን ወደ ሲኦልነት ከቀየሩ ነገሮች ቀዳሚው ውሸት ነው ሲል የሂትለርን ሁኔታ እንደ ማሳያ ያነሳል። በዓለማችን ታይቶ የማያውቅን ጭካኔ ያስተዋለው አዶልፍ ሂትለር መዋሸትን አጥብቆ ይመክራል። ሂትለር ዋሾነትን እንደ ሁነኛ ስትራቴጂ ሲመክር ከዋሻችሁ አይቀር ትንንሽ ውሸቶችን አትዋሹ፣ ይልቅስ ሰዎች እንዲያምኗችሁ ከፈለጋችሁ ትልቅ ውሸት ዋሹ ይላል። ሂትለር ምክሩን ሲቀጥል ትልቅ ውሸት ተመራጭ የሚሆንበት ምክንያትን ያብራራል። ሂትለር ይቀጥላል። ሁሉም ሰው በየቀኑ በየቤቱ ትንንሽ ውሸቶችን ስለሚዋሽ አሳምሮ ያውቃቸዋልና ትንንሽ ውሸቶችን ብትናገሩ አያምናቸውም። በሀገር አስተዳዳሪነት የሚነገሩ ትልልቅ ውሸቶችን ግን በዕለት ኑሮ ስለሚያውቃቸው ለማመን የሚያዳግቱ ቢሆን እንኳን እኔ የማላውቀው ነገር ቢኖር ነው ሲል ራሱን ያታልላል እንጂ ለመቀበል አያቅማማም። ስለዚህ ትልቅ ውሸት ለማዋሸት መሳቀቅ አያስፈልግም ሲል ሂትለራዊ ምክሩን ያሳርጋል። እዚህ ላይ መረሳት የሌለበት ሀቅ ደግሞ የስነ ልቦና ባለሙያው ጆርዳን ፔተርሰን ያሳስባል። ይኸውም ትልልቅ ውሸቶች በትንንሽ ውሸቶች የተገነቡ እንደሆኑ፣ በተጨማሪም ትልልቅ ውሸቶች የማደናገር አቅማቸውን ያጡ በሚመስላቸው ጊዜ ትልልቅ ዋሾች ትንንሽ ውሸቶችን እንደ ማሳመኛ ያዥጎደጉዳሉ ይላል የስነ ልቦና ባለሙያው። አዶልፍ ሂትለር ትልቅ ውሸት ዋሹ እያለ አጥብቆ የሚመክረው የስኬታማ ዋሾነት በሩ ትልቅ ውሸት መዋሸት ስለሆነ ነው። ስኬታማ ዋሾነት በምን ይገለጻል ከተባለ ትልቅ ውሸት የሚዋሹ የሀገር መሪዎች ለአጭር ጊዜም ቢሆን ብልህን ጭምር ያጃጅላሉና የወዳጅንም ጠላትንም አመኔታ ያገኛሉ። ሁሉን ከጎናቸው ያሰልፋሉ። እነሱን አለማመን፣ እነሱን አለመደገፍ ወንጀል እስኪመስል ድረስ ለመመለክ የደረሰ ተወዳጅነትን ይጎናጽፋሉ። ይህ ሁሉን የመማረክ የአጭር ጊዜ ተወዳጅነት ነው ስኬታማ ዋሾነት የሚባለው። እንደ አዶልፍ ሂትለር፣ ቤንቶ ሞሶሎኒና አብይ አህመድ ያሉ ስኬታማ ዋሾች የውሸት ስኬታቸው አጭር ቢሆንም ይህ የአጭር ጊዜ ስኬት የሚያመጣው መዘዝ ግን በአጭር የሚቋጭ አይደለም። ከላይ እንደተገለጸው በአጭሩ የስኬታማ ዋሾነት ጊዜያቸው ዋሾ መሪዎች የሚያዳብሩት ስነ ልቦናዊ እብሪትና ማናህላሎኝነት ነው ትልቁን መዘዝ ይዞ የሚመጣው። እነዚህ መሪዎች በሚያግተለትሉት ትልልቅ ውሸት ብልሁን ከአንኮላው ሳይለዩ ማታለል ይሳካላቸዋል። በዚህ ጊዜ ሁሉን ማታለል የመቻል የበላይነት ይሰማቸዋል። ስለዚህ ያታለሉትን ሁሉ ይነቁታል። በምድር ላይ ከነሱ በላይ ብልህ አዋቂ ሁሉን ቻይ እንደሌለ ያስባሉ። ከነሱ በቀር ተፈላጊ ተአምር ፈጣሪ ጠንካራ እንደሌለ ያስባሉ። ይህ የሚሆነው ውሸታምነታቸውን አምነው እያሸበሸበላቸው ያለው ሁሉ ከነሱ ያነሰ የአእምሮ መዋቅር ያለው ስለሚመስላቸውና ከፍተኛ የንቀት ስሜት ስለሚያድርባቸው ነው። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በውሸት ቃሉ የኖቤል ሸላሚዎችን ቀልብ ሁሉ መግዛት ችሏልና ንቀቱ ከሀገር እስከ ዓለም ቢዘረጋ የሚገርም አይሆንም። እነ ሞሶሎኒና ሂትለርም የሀገራቸውን ሕዝብ በነቂስ አውጥቶ ከጎናቸው ያሰለፈውን ውሸታቸውን መገምገም ያልቻለን ሁሉ ቢንቁ የሚገርም አይሆንም። ሲጠቃለል ስኬታማ ዋሾች በምድር ላይ የፈለጉትን ሁሉ እንደሚያገኙ፣ ያሰቡትን ሁሉ እንደሚያሳኩ ያስባሉ። ለዚህ መተማመኛቸው ደግሞ የእነሱን ውሸት ያመነ ሁሉ መናኛ ቂል ስለሆነ እነሱ ለማድረግ ያሰቡትን ሰይጣናዊ ዓላማ ቀድሞ የሚያውቅ ሆነ የመከላከል የአእምሮ ልህቀት እንደሌለው ስለሚያስቡ ነው።
በውሸታቸው የሚዘውሩት አላፍ ህዝብ ክብር እንደማይገባው ይልቅስ ክብር ሁሉ ተጠቅልሎ የሚገባቸው እነሱ እንደሆነ ያስባሉ። ስለዚህ የፈለጉትን ሁሉ ያደርጋሉ። ውሸት የሚያኮራው ለጥቂት ጊዜ ነውና እነዚህ መሪዎች በውሸታቸው ተኮራርተው ከነሱ ውጪ ባለው ህዝብ መናኛነት ተማምነው የፈለጉትን ሲያደርጉ የመጠላቸውን ሲናገሩ በህዝብ ዘንድ የነበራቸው ተቀባይነት እየወረደ ተወዳጅነታቸው እየተነነ ይሄዳል። ውሸት ዓለምን ወደ ሲኦልነት ይቀይራል የሚለው ከላይ የተጠቀሱት ሁለት ምሁራን ገለጻ የሚመጣው እዚህ ላይ ነው። በውሸታቸው የሚተማመኑ መሪዎች ውሸታቸው የተጋለጠ ሲመጣ ተቀባይነታቸው ወደ አለመታመንና ጥላቻው መቀየሩ ደግሞ ቀደም ብለው ያሰቡትን የእነሱን ውሸት የተቀበለን ሁሉ የሁል ጊዜ ጅል አድርጎ የማሰብ መተማመኛ የሚንድ ነው። ሁልጊዜ እናጃጅለዋለን ብለው ያሰቡት ህዝብ ዋሾነታቸውን እያወቀ ሲሄድ ይህን እውነት መቀበል ራሳቸውን ብቻ ብልህ አድርገው ለተቀመጡ ዋሾ መሪዎች ቀላል ነገር አይደለም። ስለዚህ እውነታውን ተቀብለው ራስን ከማስተካከል ይልቅ ውሸታቸውን በመቀበል ያልቀጠለን ሁሉ የሚገርፉበት ክፉ ለበቅ ያነሳሉ። ዓለም ሀገር ወደ ሲኦልነት የምትቀየረው ይህኔ ነው። ዋሾ መሪዎች በተናገሩት ልክ በተግባራዊ ሳይገኙ ሲቀሩ ወይም ከተናገሩት በተቃራኒ ሲሰሩ ይገኛሉ። ይህኔ ቃላቸውም ስራቸውም ክፉኛም የተጠላ ይሆናል። ሁሉም ፊቱን ያዞርባቸዋል። በጎ ስራቸው ሳይቀር ክፉ ትርጉም ይሰጠዋል። ይህኔ ጭብጨባ የለመደው ስብዕናቸው ክፉኛ ይቆጣል። ዓለም ሁሉ በእኔ በተቃራኒ ይቆማል፣ ፍጥረት ሁሉ ከሃዲ ነው ሲሉ ውሸታቸውን በመቀበል አለመቀበልን እንደ መካድ ይቆጥሩታል። ከመጠላታቸው የተነሳ የህዝብን ድጋፍ መልሶ ያመጣልኛል ብለው የሰሩትን ሥራ ሁሉ እንደ ቃኤል መስዋዕት የተጠላ ይሆናል። በዚህ ጊዜ ከፍተኛ የሥነ ልቦና ቀውስ ውስጥ ይገባሉ። ይህ የሥነ ልቦና ቀውስ ጨካኝ ያደርጋቸዋል። ስራቸውም ሆነ ንግግራቸው እንዳይጥም ያደርጋል። በስህተት ላይ ስህተት እየደረቡ የሲኦል ጉዟቸውን ያፋጥናሉ። ንግግራቸውም ስራቸውም በበቀልና በምሬት ይሞላል። ከዚህ ቀደም ውሸታቸውን በማመኑ የናቁትን ህዝብ አሁን ደግሞ የእነሱን ምጡቅ ሀሳብ ባለመረዳት እንደሚቃወማቸው በመጠቃቀስ ያብጠለጥሉታል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ዛሬ ያሉበት የሥነ ልቦና ደረጃ ይህ ነው። ጠቅላይ ሚኒስትር አብይ ወደ ስልጣን ሲመጡ የአዶልፍ ሂትለር ምክር የሆነውን ትልልቅ ውሸት ዋሽተዋል። ዴሞክራሲን እንደሚያሰፍኑ አጥብቀው ተናግረዋል። የኢትዮጵያዊነትን መንፈስ ከሞተበት ቀስቅሰው በከባድ እርምጃ እንደሚያራምዱት ምለው ተገዝተዋል። መሪ እንጂ ነጂ እንደማይሆኑ ትተዋል። ግልጽነትና ተጠያቂነት ከማስፈናቸው ብዛት የፓርቲያቸውና የካቢኔያቸው ስብሰባ በቀጥታ ስርጭት እንደሚተላለፍ ቃል ገብተዋል። ስደት ታሪክ እንደሚሆን ይልቅስ ሊቢያ ላይ የታረዱ ኢትዮጵያውያንን አጽም አስቆፍረው እንደሚያመጡ ዝተዋል። ማንም በያዘው ፖለቲካዊ አቋም እስርና እንግልት እንደማይታይ አስረግጠዋል። የዲሞክራሲ ተቋማት ነፃና ገለልተኛ እንደሚሆኑ ቃል ገብተዋል ወዘተም። እነዚህ አብይ አህመድ በአደባባይ ከተናገሯቸው ትልልቅ ውሸቶች አባይን በጭልፋ ያህል ናቸው። እነዚህ ትልልቅ ውሸቶች እውነት ተደርገው ስለተቆጠሩላቸው ሰውየው ስኬታማ ዋሾ ናቸው ማለት ነው። ለማስታወስ ያህል ስኬታማ ዋሾ ማለት ትልልቅ ውሸቶችን ለማክተልተል የማያፈር በመሆኑ የተነሳ ውሸቱ ለአጭር ጊዜም ቢሆን ተቀባይነት ያገኘለትና ተወዳጅ ያደረገው መሪ ወይም ሌላ ሰው ማለት ነው። አብይ ስኬታማ ዋሾ ለመሆናቸው የመጀመሪያ ማስረጃ የኖቤል ተሸላሚ መሆናቸው ነው። ሁለተኛው ማሳያ ጥርሳቸውን በሴራ ፖለቲካ የነቀሉ ጉምቶ ፖለቲከኞች የሚመሯቸው ስደተኛ የተቃውሞ ድርጅቶች ጨርቄን ማቄን ሳይሉ ሀገር ቤት መክተማቸው ነው። ሶስተኛው ማሳያ የኢትዮጵያ ሕዝብ ነቅሎ ወጥቶ ያደረጋቸው ሰላማዊ ሰልፎች ናቸው። አራተኛው ማሳያ አብይን አለመደገፍ ከሰይጣንነት ተቆጥሮ ሲያስወግዝ የነበረው ክፉ ውግዝ ነው። በሙሴና በአሮን ሲመሰሉ በየመኪናው መስታወት ላይ ፎቶቸው ሲለጠፍ የነበረበት ሁኔታ ሰውየው ወደር የለሽ ስኬታማ ዋሾ መሆናቸውን የሚያስመሰክር ነው። ይህ የአብይ ስኬታማ ዋሾነት የዛሬው ጓዳቸው የዛን ጊዜ ባላንጣቸው አይተ ጌታቸው ረዳ ሂኢዝ ፓቶሎጂካል ላየር ሲሉ ገልጸውታል። አባባሉ ወደ አማርኛ ሲመለስ ውሸት ለአብይ ተፈጥሯዊ ማንነቱ ነው እንደማለት ነው። እውነትም ትላልቅ ውሸቶች ማዝነብ ከተፈጥሯዊ ማንነት ጋር የተሳሰረ ነገር ሳያስፈልገው አይቀርም። በአይተ ጌታቸው አባባል ተፈጥሯዊ ዋሻው በስነ ልቦና ምሁራን ብያኔ ስኬታማ የሆኑት ጠቅላይ ሚኒስትር አብይ ከላይ ለአብነት ከተጠቀሱት ትልልቅ ውሸቶች ውስጥ አንዱንም በተግባር አላሳዩም። ቃል በተግባር ካልተተረጎመ ተራ ውሸት ይሆናል። ውሸት ደግሞ እድሜው አጭር ነውና የአብይ ስኬታማ ዋሾነት ዘመኑ አበቃ። ሲያበቃ ቀድሞው ያመነ ሁሉ መጠራጠር፣ የደገፈ ሁሉ መቃወም፣ የመረቀ ሁሉ መርገም፣ ያጨበጨበ ሁሉ ማጉረምረም ጀመረ። በውዳሴ ፈንታም ዓይንህን ላፈር መባል መጣ። ይህ ግን ለአብይ ትርጉም ያለው ነገር አይደለም። ምክንያቱም ሁሉም ስኬታማ ዋሾች እንደሚያደርጉት አብይ አህመድም ውሸታቸውን እውነት አድርገው ተቀብሏቸው የነበረን ህዝብ ሁሉ
ገና ድሮ ንቀው ጨርሰውታል። ዋሽተው ሁሉን ከጎናቸው ማሰለፍ በቻሉበት በዚያች አጭር ጊዜ ከእርሳቸው በቀር ሌላው ሰው ውሸትን ከእውነት መለየት የማይችል መናኛ እንደሆነ እርግጠኛ ሆነዋል። ይህ እርግጠኝነታቸው ደግሞ እርሳቸው ያሰቡትን ከማድረግ የሚያስቀራቸው ከእርሳቸው ብልህነት አዋቂነት ጋር የሚስተካከል አንዳችን እንኳን ሰው እንደሌለ እንዲያስቡ አድርጓቸዋል። ለዚህ ነው እየደጋገሙ እኔን ከፓርቲ ውስጥም ሆነ ውጭ የሆነ ኃይል ከስልጣን ሊያነሳኝ አይችልምና አትርከሙ የሚሉት። የሚመሩት ህዝብ የሚበላው እንደ ሰማይ ርቆበት እርሳቸው ምን የመሰለ ቤተ መንግስትና የመዝናኛ ፓርኮች ሲገነቡ ተገሰጹ ተመለሱ ያላቸውን ሁሉ በጨለምተኝነትና የእርሳቸውን ዓላማ ሊገባው የማይችል አላዋቂ አድርገው የሚከሱት ለዚህ ነው። ሀገሪቱ የእልቂት ማጥ ውስጥ መግባቷን አንስተው ለሰላም እንዲሰሩ ሲጠየቁ ካዛንቺስ እንዴት ውብ እንደሆነች የሚያስወራቸው ይኸው ስኬታማ ዋሾነታቸው የወለደው ሰው ንቀት ነው። ጠቅላይ ሚኒስትሩም ውሸታቸውን እውነት አድርገው ተቀብለው ያመናቸውን ህዝብ በእጅጉ እንደናቁት ያሳዩባቸውን በርካታ ንግግሮች ተናግረዋል። ከነዚህ ንግግሮቻቸው አንዱ የኢትዮጵያ ህዝብ ሾርት ሜሞሪ ያለው የተደረገበትን ነገር ወዲያው የሚረሳ ዝንጉ ህዝብ ነው ያሉበት ንግግራቸው ነው። በሁለተኝነት የሚጠቀሰው የኢትዮጵያ ዳኞች ሌቦች ናቸው ሲሉ በጅምላ የወረፉበት ንግግራቸው ነው። በሶስተኝነት የሚጠቀሰው የኢትዮጵያ ምሁራንን ሰብስበው እናንተ መኪና እንኳን የሌላችሁ የሀብታም የህይወት ታሪክ እየጻፋችሁ የምትመርቁ ድሆች ናችሁ ያሉበት ነው። ስኬታማ ዋሾ መሪዎች በንቀት ብቻ እንደማይመለሱ ከላይ ተጠቅሷል። እነዚህ መሪዎች ስራቸው እንደ ቅላቸው አልሆን ሲልና ተቃውሞ ሲበረታባቸው ንቀታቸውን ወደ ጭካኔ መራርነት ይቀየራል። አብይ አህመድም እያደረጉ ያሉት ይህን ነው። የአብይን ጭካኔ ዶክተር ሚልኬሳ ሚደጋ በደንብ አስቀምጦታል። አብይ ሚልኬሳ እየተቃወሟቸው እንደሆነ ሲገባቸው በመንገዴ የሚቆምን ሁሉ እጅና እግሩን ቆራርጬ ጥለዋለሁ ሲሉ ነው እንቅጩን የነገሩት። ይህ በስኬታማ ዋሾነት አብይን የሚመስሉት ሞሶሎኒና ሂትለርም ያደረጉት ነገር ነው። አብይ በሀገር ቤት የሚቃወሟቸውን ሁሉ እስር ቤት ይወረውራሉ፣ ወይም እንደ በቴ ኡርጌሳም የበላቸው ጅብ እንዳይጮህ ቅርጥፍ አድርገው ይበላሉ። የተቃወማቸውን አካል እንደ ህዝብ ሳይቀር በረሃብ የመቅጣት ድልብ ጭካኔ እንዳላቸው በትግራይ ጦርነት አስመስክረዋል። አሁን በአማራ ሲቪል ህዝብ ላይ የሚያወርዱት የጥይት ናዳ፣ የድሮን ማዕት ሁሉ የአብይ ከንቀት ደረጃ አልፈው ወደ ጭካኔና መራርነት እንደተሸጋገሩ ያሳያል። ይህ ደግሞ ዓለም ሀገር በስኬታማ ዋሾ መሪዎች መዘዝ ወደ ሲኦልነት የምትቀየርበት ደረጃ እንደሆነ በዚህ ጽሑፍ መግቢያ ላይ ተጠቅሷል። ሀገር ዓለም በስኬታማ ዋሾ መሪዎች መዘዝ ወደ ሲኦልነት መቀየሯን የሚወድ ጤናማ ሰው የለምና እንደ ሀገር ከሆነብን ነገር ምን እንማራለን የሚለው ነገር መጠየቅ ያስፈልጋል። በተመሳሳይ ስህተት ላለመድገም ምን ማድረግ አለብን የሚለውም ዋናው ነገር ነው። አሁን ሀገራችንን ወደ ገሃነም በር እየገፋ የሚገኝ ጦርነት፣ አለመተማመን፣ አለመደማመጥና እልቂት ውስጥ እንገኛለን። የዚህ ምክንያቱ ብዙ ቢሆንም የጠቅላይ ሚኒስትሩ ስኬታማ ዋሾነት ከምክንያቶቹም አንዱ ነው። ከስኬታማ ዋሾነት መካከል ታዲያ አንድን የችግር ምንጭ ማድረቅ ነው። ስለዚህ እንደ ህዝብ ልናስብበት የሚገባ አንድ ሀቅ አለ። ይኸውም መሪዎችን ቀድመን ከማመን ከማሞገስ ተቆጥበን የንቁ ሰው ክትትል ማድረግ ነው። ከተስፋችን እና ከምኞታችን ጋር በፍቅር ከመውደቅ ተቆጥበን የመሪዎችን ቃልና ተግባር መስማማት አለመስማማት የምናጤንበት ወርቃማ ጊዜ መውሰድ አለብን። እውነታው ከምኞታችን የሚጣረስበት ጊዜ እውነትን ተቀብለን ለመፍትሄው ማዝገም እንጂ ውሸትን ተከተለን መንጎድ መጨረሻው የገሃነም በር ላይ መገኘት ነው።